መጽሐፈ ዮዲት ምዕራፍ 1 ንጉሥ አርፋክስድ የባጥናን ዙሪያ እንደቀጸረ በታላቋ ከተማ በነነዌ ለአሦር በነገሰ በናቡከደነጾር በ12ኛው ዓመት ሜዶንና ባጥናን ይገዛ የነበረው ንጉሥ አርፋክስድ የባጥናን ዙሪያ በለዘበ ድንጋይ ሠራ። በከተማዋ ወርድ በኩል የመሠረቷ ስፋት 30 ክንድ ነው። በከተማዋ ፊት ለፊት ያለው ስፋት 60 ክንድ ርዝመት ነው። የግንቡን ቁመት 70 ክንድ አድርጎ ሠራ። ማዕዘኑም 50 ክንድ ነው። በየበሩ 100 ክንድ እያለፈ የጉበኛ ቤቱን አቆመ። መሠረቱም ከማዕዘን እስከ ማዕዘን ድረስ 60 ክንድ ነው። ጽኑዓኑ ኃያሉና የጥበቃ ሰራዊቱ የሚገቡባቸው የሚከፈቱ የበሮቿን ደጃፍ ቁመታቸውን 70 ክንድ ስፋታቸውን 40 ክንድ አድርጎ ሠራ። በዚያም ወራት ናቡከደነጾር ንጉሡ አርፋክስድን በሰፊ ሜዳ ተዋጋው። ያም ሜዳ በራግው አውራጃ ያለ ነው። በአምባ የሚኖሩ ሰዎችም ሁሉ ወጥተው ተቀበሉት። በኤፍራጥስና በጤግሮስ በሄዲስጶንም በኤሊሚዮን ንጉሥ በአርዮክ ግዛት አውራጃ ያሉ ሁሉ የካሉድን ልጆች ይወጓቸው ዘንድ እጅግ ብዙ የሆኑ አሕዛብም ተሰበሰቡ። የፋርስ ንጉሥ ናቡከደነጾርም በፋርስ አውራጃ ለሚኖሩ ሁሉ በቂልቅያ በደማስቆና በሊባኖስ ምዕራብ ወደሚኖሩ ሁሉ በወንዝ ዳርም ወደሚኖሩ ሰዎች ሁሉ ላከ። በቀርሜሎስና በገለዓድ በገሊላና ሰፊ በሆነ በአስዴራን ምድረ በዳ ለሚኖሩ አሕዛብ በሰማርያና በአውራጃዋ ለሚኖሩ ሰዎች ሁሉ በዮርዳኖስ ማዶ እስከ ኢየሩሳሌምና እስከ ቢላጢኔ እስከ ኪሎስና እስከ ቃዴስ እስከ ግብፅ ወንዝ ጣፍናስና ራሜስ እስከ ጌሴም ምድር ሁሉ በጣኔዎስና በሚኒፊዮስ በላይ እስኪደርስ በግብፅ ለሚኖሩ ሁሉ እስከ ኢትዮጵያ ድንበር ድረስ ሁሉ ላከ። በምድር የሚኖሩ ሁሉ የፋርስ ንጉሥ የናቡከደነጾርን ትእዛዝ እምቢ አሉ። ከእርሱም ጋር ወደ ጦር አልሄዱም፣ አልፈሩትምና በፊታቸው እንደ አንድ ሰው ሆኗልና። መልእክተኞቹም ባዶ እጃቸውን በውርደት ከፊታቸው ተመለሱ። ናቡከደነጾርም በዚያች ምድር ላይ ፈጽሞ ተቆጣ። የቂልቅያንና የደማስቂኒስን የሶርያንም አውራጃ ሁሉ ይበቀልና በሞዓብ ምድር የሚኖሩትን ሁሉ የአሞንንም ልጆች ይሁዳንም ሁሉ በግብፅ የሚኖሩትንም ከሁለቱ ባሕሮች ድረስ ተበቅሎ በሰይፍ ያጠፋቸው ዘንድ በዙፋኑና በመንግሥቱ ማለ። ንጉሥ አርፋክስድ ድል እንደሆነ ከሰራዊቱ ሁሉ ጋር ንጉሡ አርፋክስድን በነገሰ በ17ኛው ዓመት ተዋጋው። ድል ነስቶም የአርፋክስድን ሰራዊቱን ሁሉ ፈረሶቹንና ሰረገሎቹን ሁሉ ወሰደ። ሀገሮቹንም ሁሉ ያዘ። እስከ ባጥናም ድረስ ሄዶ አምባቸውን ያዘ። አገሩንም ሁሉ በረበረ፣ አጠፋትም። አርፋክስድንም በራግው አውራጃ ይዞ በጦር ወጋው፣ ፈጽሞም አጠፋው። እርሱም ተመለሰ። ከእርሱ ጋር ያሉ እጅግ አርበኞች የሆኑ ብዙ ሰዎችም ሁሉ ተመለሱ። በዚያም ሲያስብና ሲመክር 120 ቀን ተቀመጠ። ምዕራፍ 2 በምዕራብ በኩል በሚገኙ ሕዝቦች የተደረገ ጦርነት። በ18ኛው ዓመት በጨረቃ አቆጣጠር በመጀመሪያው ወር በሰባተኛው ቀን እንደተናገረው ነገሩን ሁሉ ይበቀል ዘንድ በአሦር ንጉሥ በናቡከደነጾር ቤተ መንግሥት ምክር ተመከረ። ሹሞቹንና አለቆቹን ሁሉ ጠርቶ ከእነርሱ ጋር የምክሩን ምስጢር ተነጋገረ። በሀገሩ ሁሉ ክፉ ነገርን ተናገረ። በአንደበቱ የተናገረውን ትእዛዝ ያልተቀበሉትን ሰዎች ሁሉ ያጠፋቸው ዘንድ ምክር ጨረሱ። ከዚህም በኋላ ምክሩን በጨረሱ ጊዜ የአሦር ንጉሥ ናቡከደነጾር ከእርሱ በታች ያለ ቢትወደዱ ሆሎፎርኒስን ጠርቶ እንዲህ አለው። የአገሩ ሁሉ ጌታ ገናናው ንጉሥ እንዲህ ይላል፣ 120 ሺህ በኃይላቸው የታመኑ እግረኞች ሰዎችን 120 ሺህ ፈረሰኞችንም ከፈረሶቻቸው ጋር ከአንተ ጋር ይዘህ እነሆ በፊቴ ትወጣለህ። በአንደበቴ ለተናገርሁት ነገር መታዘዝን እምቢ ብለዋልና በምዕራብ በኩል ወዳለች አገር ትወጣለህ። በእነርሱም ተቆጥቼ እወጣለሁና ምድርንም በሰራዊቴ እግር እሸፍናታለሁና
ገንዘባቸውንም እዘርፋቸዋለሁ እበረብራቸዋለሁምና ውሃውንና ሀገሩን ያዘጋጁልኝ ዘንድ ለእነርሱ አዋጅ ትነግራለህ። ቁስለኞቻቸውም በሸለቆውና በፈሳሹ ይሞላሉ፣ ወንዙም ሬሳቸውን ተመልቶ ይፈሳል። ምርኳቸውንም እስከ ምድር ዳርቻ ድረስ እበትነዋለሁ። አንተ ግን ቀድመህ አውራጃዎቻቸውን ሁሉ ያዝልኝ። ራሳቸውን ወደ አንተ ቢመልሱ በእነርሱ እስከምፈርድበት ቀን ለእኔ ትጠብቃቸዋለህ። ዓመፀኞችን ታጠፋቸው ዘንድ በሄድህበትም ሁሉ ትዘርፋቸው ዘንድ ዓይንህ አትራራላቸው። እኔ ሕያው ነኝና እንደ ተናገርሁም ይህንን በእጄ ያደርግ ዘንድ መንግሥቴ ጽኑ ነውና እንዳዘዝሁህ አድርግ እንጂ አንተም ከኔ ከጌታህ ቃል አንዲትስ እንኳ የምትተው አይኑር። ይህንንም ፈጥነህ አድርግ። የሆሎፎርኒስ ዘመቻ። ሆሎፎርኒስም ከጌታው ፊት ወጥቶ ኃያላኑን አዛዦችንና የአሦር ሰራዊት አለቆችን ሁሉ ጠራቸው። ጌታውም እንዳዘዘው 120,000 የተመረጡ እግረኞች አርበኞችንና 12,000 ፈረሰኞችን ቀስተኞችን ቆጠረ። ፈጽመው ይዋጉ ዘንድ አዘዛቸው። ስንቃቸውንም የሚጭኑባቸው እጅግ ብዙ የሆኑ ግመሎችንና አህዮችን፣ በቅሎዎችንም፣ ምግብ ሊሆኗቸው ቁጥር የሌላቸው በሬዎችንና በጎችን፣ ፍየሎችንም ወሰደ። ለብዙ ሰዎችና ለሰራዊቱ ሁሉ ከንጉሡ ቤት እጅግ ብዙ የሆነ ብርና ወርቅን ስንቅ አድርጎ ሰጣቸው። እርሱም ከሰራዊቱ ሁሉ ጋር ወጣ። በፈረሶቹና በሰረገላዎች በተመረጡ አርበኞችም በምዕራብ አንጻር ያለ ምድርን ሁሉ ይሸፍን ዘንድ ከንጉሡ አስቀድሞ ዘመተ። ከእነርሱም ጋር አንድ የሆኑ ብዛታቸውም እንደ አንበጣና እንደ ባሕር አሸዋ የሆኑ ብዙ ሰዎች ከእነርሱ ጋር ወጡ። ከብዛታቸውም የተነሣ ቁጥር የላቸውም። ከነነዌም ወጥተው በበቄጢሊት ሜዳ አንጻር የ3 ቀን ጎዳና ሄዱ። ከላይኛው ቂልቅያ በስተግራ በኩል ባለው ተራራ አጠገብ በበቄጢሊት አንጻር ሰፈሩ። ከዚያም ሆሎፎርኒስ ሰራዊቱን ሁሉ ፈረሰኞችንና እግረኞችንም ሰረገላዎችንም ይዞ ወደ ተራራማው ሀገር ሄደ። ፌድንና ሎድንም ወጋቸው። የሬስስን ልጆችም ሁሉ በኤሊዮን ግራ አንጻር ባለ ሜዳ የሚኖሩ የእስማኤልንም ልጆች ማረካቸው። ኤፍራጥስንም ተሻግሮ ወደ ሜሶጶጣሚያ ሄደ። ወደ ባሕርም እስኪደርስ ድረስ በአርባኒ ወንዞች ላይ ያሉ ታላላቅ ከተሞችን ሁሉ አፈረሰ። የቂልቅያንም አውራጃ ያዘ፣ ጠላቱንም ሁሉ አጠፋ። በምዕራብም አንጻር በአዜብ በኩል እስከ ያፌት አውራጃ ድረስ ሄደ። የምድያምንም ልጆች ሁሉ ከበባቸው። ከብታቸውንም ዘረፈ፣ ቤታቸውንም አቃጠለ። በስንዴ አዝመራ ጊዜም በደማስቆ ወዳለ ሜዳ ወርዶ አዝመራቸውን ሁሉ አቃጠለ። የላሞቻቸውንና የበጎቻቸውንም መንጋዎች ይዘርፏቸው ዘንድ አዘዘ። አምባቸውንም አፈረሰ፣ ልጆቻቸውንም ማረከ፣ ጎልማሶቻቸውንም ሁሉ በጦር ገደለ። ከእነርሱም የተነሣ መፍራትና ድንጋጤ በባሕሩ ዳርቻ በጢሮስና በሲዶና በሚኖሩ በአቂናና በሴርም በያምንያም በሚኖሩ ሰዎች ላይ ወደቀ። በአስቆሎናና በአዛጦንም የሚኖሩ ሰዎች ከእርሱ መምጣት የተነሣ ፈጽመው ፈሩ። ምዕራፍ 3 የሰላም መልእክተኞች። እንዲህም ብለው የሰላም መልእክተኞችን ወደ እርሱ ላኩ። እነሆ የእኛ ገናናው ንጉሥ የናቡከደነፆር ባሮች በፊትህ እንኖራለን፣ በፊትህም እንደወደድህ አድርገን። እነሆ ከተሞቻችንንና አምባዎቻችንንም ሁሉ እርሻችንንም ሁሉ መንጋዎቻችንንም መሰማሪያዎቻችን ቦታዎችን ሁሉ በጎቻችንም በፊትህ ያንተ ናቸው፣ እንደወደድህም አድርግ። እነሆ ታላላቆች ከተሞቻችን በእነርሱ የሚኖሩ ሰዎች ባሮችህ ናቸው፣ መጥተህም እንደወደድህ አድርግ። እነዚያም ሰዎች ወደ ሆሎፎርኒስ ደርሰው ይህንን ነገር ነገሩት። እርሱም ወደ መንደራቸው ወረደ፣ ሰራዊቱም ከእርሱ ጋር ወረዱ። ከፍ ከፍ ያሉ አምባዎችንም አስጠበቀ። ከእነርሱም የሚረዱትን የተመረጡ ሰዎችን ወሰደ። ወገኖቻቸው ሁሉና እነርሱም አክሊል ደፍተው እየዘፈኑ በገና እየደረደሩና ከበሮ እየመቱ ተቀበሉት። እርሱ ግን አውራጃቸውን ሁሉ አጠፋ፣ ጣዖቶቻቸውንም ሰበረ። አሕዛብም ሁሉ ናቡከደነፆርን ብቻ እንዲያመልኩት
ቋንቋዎችንና ነገዶች ሁሉ አምላክ እንዲሉት እርሱ የሰውን ሁሉ ጣዖት ያጠፋ ዘንድ ታዞ ነበር። በትልቁ በይሁዳ ተራራ አንጻር የገባኤያ ዕጣ ወደሚሆን ወደ ኤስድራሎንም መጣ። በሲቅቶን ከተማና በጌባን ሜዳ መካከልም ሰፈረ። ለሰራዊቱም ስንቅ ያዘጋጅ ዘንድ በዚያ 1 ወር ተቀመጠ። ምዕራፍ 4 አይሁድ ራሳቸውን ለመከላከል ያደረጉት ዝግጅት። በይሁዳ የሚኖሩ የእስራኤል ልጆች የአሦር ንጉሥ የናቡከደነጾር ቢትወደድ ሆሎፎርኒስ በአሕዛብ ያደረገውን ሁሉ አውራጃዎቻቸውን ሁሉ እንዳጠፋ እነርሱንም እንዳጠፋቸው ሰሙ። ከመቅረቡም የተነሣ ስለ ኢየሩሳሌምና ስለ አምላካቸው ስለ እግዚአብሔር ቤተ መቅደስ ፈጽመው ፈሩ። ከይሁዳ የተመረጡ ወገኖችም ሁሉ በቅርቡ ከምርኮ ከተመለሱ በኋላ ተሰብስበው ነበርና ምጽዋዕውንና ንዋየ ቅዱሳቱን ቤተ መቅደሱንም ከረከሰ በኋላ አነጹት። ስለዚህም ወደ ሰማርያ አውራጃዎችና ወደ ቆና፣ ወደ ቤትሆርንና ወደ ቤልሜን፣ ወደ ኢያሪኮና ወደ ኮባ፣ ወደ ኤሶራና ወደ ሳሌም ሸለቆ ሁሉ ላኩ። ከፍ ያሉ የተራራዎቻቸውንም ጫፎች ያዙ። በሚኖሩባቸው መንደሮችም መሸጉ። አዝመራቸውም ቀደም ብሎ ተሰብስቦ ነበርና ለጦርነት ስንቅን አዘጋጁ። በዚያም ወራት በኢየሩሳሌም የሚኖር የካህናቱ አለቃ ኢዮአቄም በዶታይም አጠገብ ባለች ምድረ በዳ በኤስድራሎም አንጻር ባለች በቤጦሜስቴምና በቤጤልዋ ለሚኖሩ ሰዎች ጻፈ። በዚያም በይሁዳ ላይ መግቢያ ስላለና መግቢያውም ለ2 ሰዎች መተላለፊያ ብቻ ነው እንጂ ጠባብ ስለሆነ የሚወጡትን ለመከላከል የአምባዎቹን መግቢያ አጽንታችሁ ጠብቁ ብሎ ጻፈ። የእስራኤል ጸሎት። የእስራኤልም ልጆች ታላቁ ካህን ኢዮአቄምና በኢየሩሳሌም የሚኖሩ የእስራኤል ወገኖች አለቆች ሁሉ እንዳዘዟቸው አደረጉ። የእስራኤልም ልጆች ሁሉ ከፍ ባለ ቃል ወደ እግዚአብሔር ጮኹ፣ ሰውነታቸውንም በጽኑ ሐዘን አሳዘኑ። እነርሱም ሚስቶቻቸውና ልጆቻቸው፣ ከብቶቻቸውም፣ ምንደኛውና ስደተኛው ሁሉ፣ በዋጋም የተገዛው ሁሉ ማቅ ለብሰው አለቀሱ። የእስራኤልም ወገኖች ሁሉ ሚስቶቻቸውና በኢየሩሳሌም የሚኖሩ ልጆቻቸውም በቤተ መቅደስ ደጃፍ ወደቁ፣ በራሳቸውም ትቢያ ነሰነሱ። በእግዚአብሔርም ፊት ማቃቸውን አነጠፉ፣ መሠዊያውንም ማቅ አለበሱ። ልጆቻቸውን እንዳይነጠቁ ሚስቶቻቸውም እንዳይማረኩ የርስታቸው ከተሞችም እንዳይጠፉ መቅደሳቸውንም እንዳያረክሱ ለአሕዛብ መዘበቻ እንዳያደርጉት ወደ እስራኤል አምላክ በአንድነት ፈጽመው ጮኹ። እግዚአብሔርም መከራቸውን አይቶ ልመናቸውን ሰማ። ሕዝቡም በኢየሩሳሌምና በይሁዳ ሁሉም በሚችል በእግዚአብሔር መቅደስ ፊት ብዙ ቀን ጾሙ። በእግዚአብሔር ፊት የሚቆሙ ታላቁ ካህን ኢዮአቄምና ካህናቱ የእግዚአብሔርንም ሥራ የሚሠሩ ሰዎች በወገባቸው ማቅ ታጠቁ። የዘወትሩን መሥዋዕት የስዕለቱንና ሕዝቡ በፈቃድ የሚያቀርቡትን መሥዋዕት አገቡ። በራሳቸውም አመድ ነሰነሱ። በፍጹም ኃይላቸውም ወደ እግዚአብሔር ጮኹ። የእስራኤልንም ወገን በምሕረት ተመልከት አሉ። ምዕራፍ 5 ሆሎፎርኒስ በእስራኤል ላይ ለመዝመት የጠራው ስብሰባ። የእስራኤል ልጆች ለሰልፍ ተዘጋጁ፣ የኮረብታቸውንም በሮች ዘጉ፣ የአምባውንም ራሶች አጠሩ፣ መንገዱንም ጎጻጉጽ አደረጉት ብለው ለአሦር ሰራዊት አለቃ ለሆሎፎርኒስ ነገሩት። እርሱም ፈጽሞ ተቆጣ። የሞዓብን አለቆችና የአሞንን ሽሞች በባህር ዙሪያ ያሉ ገዢዎችንም ጠራቸው፣ እንዲህም አላቸው: የከነዓን ልጆች ሆይ ንገሩኝ፣ በተራሮች የሚኖሩ እነዚህ ወገኖች ምንድናቸው? በከተማዎች የሚኖሩ ሰራዊቶቻቸውም ብዙ የሆኑ እኒያስ ወገኖች ምንድናቸው? ጽናታቸውስ ምን ያህል ነው? በእነርሱ ላይ የነገሰ ንጉሥ ማን ነው? ወይስ ሹማቸው ወይስ አለቃቸው ማን ነው? በምዕራብ ከሚኖሩ ሰዎች ሁሉ ጋር ይቀበሉኝ ዘንድ እንዴት አልመጡም? የአኪዮር ንግግር። የአሞን ልጆች ሹም አኪዮርም እንዲህ አለ: ከኔ ከባሪያህ አንደበት ይህን ነገር ስማ። ከኔ ከባሪያህ አንደበት ሐሰት ነገር አይወጣምና በእነዚህ አምባዎች በአቅራቢያህም ስለሚኖሩ ስለ እነዚህ ወገኖች እውነት ነገርን እነግርሃለሁ። እነዚህ ወገኖች ከከላውዲዮን መጡ፣
በከላውዲዮን አገር የሚኖሩ የአባቶቻቸውን ጣዖቶች ያመልኩ ዘንድ አልወደዱምና አስቀድመው በሜሶጶጣሚያ ይኖሩ ነበር። የወገኖቻቸውንም መንገድ ትተዋልና ላወቁት ከጣዖቶቻቸው ፊት ላወጣቸው ለሰማይ አምላክ ለእግዚአብሔርም ሰግደዋልና ወደ ሜሶጶጣሚያ ሸሽተው ከዚያ ብዙ ዘመን ኖሩ። ፈጣሪያቸውም ከተሰደዱበት አገር ያወጡና ወደ ከነዓን ይሄዱ ዘንድ አዘዛቸው። በዚያም ብዙ ዘመን ኖሩ። ብርሃንና ወርቅን ብዙ ከብቶችንም ፈጽመው አበዙ። ረሃብ በከነዓን አገር ሁሉ ጸንተዋልና ወደ ግብፅ ወረዱ። በዚያም እየተመገቡ ኖሩ። በዚያም በዝተው ሞሉ። ለወገኖቻቸውም ቁጥር አልነበራቸውም። የግብፅ ንጉሥም በጠላትነት ተነሳባቸው፣ ተተነኰለባቸውም፣ መከራም አጸናባቸው። ጡብ በማሰራትም ገዛቸው፣ ባሮችም አደረገቻቸው። ወደ አምላካቸውም ጮኹ። እርሱም መድኃኒት በሌለው መቅሰፍት የግብፅ ሀገርን ሁሉ አጠፋ። ግብፃውያንም ከፊታቸው አስወጧቸው። እግዚአብሔርም በፊታቸው የኤርትራን ባሕር አደረቃት። ወደ ሲና ተራራና ቃዴስ በርኔ ወሰዳቸው። በምድረ በዳ የሚኖሩትንም ሁሉ አወጣቸው። በአሞራውያንም ሀገር ኖሩ። የሐሴቦንንም ሰዎች ሁሉ በኃይሉ አጠፋ። ዮርዳኖስንም ተሻግረው ተራራማውን ሀገር ሁሉ ወረሱ። ከናኔዎንን፣ ፈርዚዮንን፣ ኢያቡስዮንን፣ ሴኬምንም ጌርጌሴዎንም ሁሉ ከፊታቸው አስወጣቸው። ከዚያም ብዙ ዘመን ኖሩ። በፈጣሪያቸውም ፊት ባልበደሉ ጊዜ መልካም ነገር ሁሉ ሆነላቸው። በደልን የሚጠላ እግዚአብሔር ከእነርሱ ጋር ነበርና ያዘዛቸውን ሥርዓት በተዉ ጊዜ ግን ፈጽሞ በብዙ ጦር አጠፋቸው። ወደ ባዕድ ሀገርም ተማረኩ። የፈጣሪያቸው ማደሪያ ቤተ መቅደስም ፈረሰ፣ ምድረ በዳም ሆነ። ከተሞቻቸውንም ጠላቶቻቸው ያዙባቸው። ዛሬ ግን ወደ ፈጣሪያቸው ተመለሱ። ከተበተኑበትም አገር ከዚያ ተሰበሰቡ። ቤተ መቅደስ ባለበት በኢየሩሳሌም ኖሩ። ምድረ በዳም ነውና በተራራው ኖሩ። አሁንም አቤቱ ጌታዬ፣ እነዚህ ወገኖች በደል እንዳለባቸው ፈጣሪያቸውንም በድለው እንደሆነ ይህ መሰናክላቸው ነውና አንድ ጊዜ እናረጋግጥ። ከዚያ በኋላ ወጥተን እንወጋቸዋለን። በእነዚህ ወገኖች በደል ከሌለባቸው ግን ጌታዬ እለፋቸው። እነሆ ጌታቸው ያጸናቸው ይሆናል፣ ወይ አምላካቸው ይቆምላቸው ይሆናል። እኛም በሀገሩ ሁሉ ኀፍረት እንሆናለን። ከዚህ በኋላ አኪዮር ይህንን ነገር ተናግሮ በጨረሰ ጊዜ በሰፈሩ ዙሪያ የቆሙ ወገኖች ሁሉ አንጎራጎሩ። የሆሎፎርኒስ ሹሞች፣ በባሕር ዙሪያና በሞዓብ የሚኖሩ ሰዎችም ሁሉ አኪዮርን እንግደለው አሉ። ከጽኑ አርበኛ ጋር ይዋጉ ዘንድ ብርታትና ኃይል የሌላቸውን ወገኖች የእስራኤልን ልጆች የምንፈራቸው አይደለም። ስለዚህ ግን ጌታችን ሆሎፎርኒስ ሆይ እንዝመት፣ እነርሱም ለጭፈራዎች ሁሉ ምግብ ይሆናሉ አሉ። ምዕራፍ 6 አኪዮር ለእስራኤል ተላልፎ መሰጠቱ። ከዚህ በኋላ በሸንጎው ዙሪያ ያሉ እነዚያ ሰዎች ዝም ባሉ ጊዜ የአሦር ሰራዊት አለቃ ሆሎፎርኒስ አኪዮርን በፍልስጤም ወገኖችና በሞዓብ ልጆች ሁሉ ፊት እንዲህ አለው፣ አንተ የኤፍሬም ምንደኛ አኪዮር፣ ዛሬ ትንቢት ትናገርልን ዘንድ እግዚአብሔር ያጸናቸዋልና የእስራኤልንም ልጆች አትውጓቸው ትለን ዘንድ አንተ ማነህ? ያለ ናቡከደነጾርስ እግዚአብሔር ማን ነው? እሱ ኃያሉን ልኮ ከገጸ ምድር ፈጽሞ ያጠፋቸዋል፣ አምላካቸውም አያድናቸውም። እኛም የናቡከደነጾር ባሮች እንደ አንድ ሰው እንጠፋቸዋለን፣ በእነርሱ እንረጋግጣቸዋለንና የፈረሶቻችንንም ኃይል ሊቋቋሙ አይችሉም። ተራሮቻቸውም በደማቸው ይሰክራሉ፣ የልጆቻቸውም ሬሳ ይበዛል። የዓለሙ ሁሉ ጌታ ንጉሡ ናቡከደነጾር አጠፋቸው ብሏልና ቃሉ ሐሰት እንዳይሆን ከዚህ ዓለም ፈጽመው ይጠፋሉ እንጂ በፊታቸው በአግራሞት አይቆሙም። ዛሬ በኃጢአትህ ይህንን የተናገርህ የአሞን ምንደኛ አኪዮር፣ አንተ ግን ከግብፅ ሀገር የወጡ እስራኤልን ተበቅዬ እስካጠፋቸው ድረስ ከዚህ ቀን ጀምሮ እንግዲህ ወዲህ ፊቴን አታየውም። የዚያን ጊዜ የጭፈራዎችና የወገኖቼ ጦር በጎንህ ይገባል፣ ከሬሳዎቻቸውም ጋር ትወድቃለህ። በተመለስኩም ጊዜ ባሮቼ ወደ አምባቸው ይወስዱሃል፣ በአቀበቱም ካሉ ከተሞቻቸው በአንዲት ከተማ ያኖሩሃል። እስካጠፋቸውም ድረስ አይገሉህም።
እንደማንችላቸው በልብህ ትታመናለህና ፊትህ አይውደቅ። እኔ ተናግሬአለሁና ከቃሌም የሚወድቅ የለምና። በሆሎፎርኔስም በፊቱ በድንኳኑ ውስጥ የሚቆሙ አሽከርካሪዎቹን አኪዮርን ይዘው ወደ ቤጤልዋ ይወስዱት ዘንድ ለእስራኤልም ልጆች እርሱን ይሰጧቸው ዘንድ አዘዛቸው። አሽከሮቹም ይዘው ከሰፈሩ ውጪ ወደ ምድረ በዳ ወሰዱት። ከምድረ በዳውም መካከል ወደ ተራራማው አገር ሄዱ። ከዚህም በኋላ በቤጤልዋ በታች ወዳሉ ምንጮች ደረሱ። የዚያችም አገር ሰዎች ባዩአቸው ጊዜ መሳሪያቸውን ይዘው ከከተማ ወደ ተራራው ራስ ሄዱ። ወንጭፍ የያዙ ሰዎችም ሁሉ መግቢያውን ጠበቁ። በላያቸውም መርግ ጣሉ። የአክሬዎንም እግር ብረቱ ፈቱት፣ በተራራማው በታች አሰሩት። በዚያም በተራራው በታች ጣሉት። ትተውትም ወደ ጌታቸው ተመለሱ። የእስራኤልም ልጆች ከአምባቸው ወርደው ወደ እርሱ ሄዱ። ፈተውም ወደ ቤጤልዋ ወሰዱት። በዚያም ወራት የከተሞቻቸው አለቆች በነበሩት ከነገደ ስምዖን በሚካ ልጅ ዖዝያስና በጎቶንያ ልጅ በክብሪስ በመልክያ ልጅ በከርሚስም ዘንድ አስቀመጡት። በከተሞቻቸውም ያሉ አለቆችን ሁሉ ጠሩ። ሴቶቻቸውና ጎልማሳዎቻቸውም ሁሉ ሮጠው ወደ ሸሸጓቸው ሄዱ። አኪዮርንም በሁሉ መካከል አቆሙት። ዖዝያስም የተደረገውን ሁሉ ጠየቀው። እንደ ዶለቱና በአሦር ሰራዊት አለቆች መካከል ነገራቸውን ሁሉ እንደተናገሩ፣ ሆሎፎርኔስም በእስራኤል ወገኖች ሁሉ በትዕቢት እንደተናገረ መልሶ የሆሎፎርኔስን ነገር ሁሉ ነገራቸው። አቤቱ የሰማይ አምላክ ሆይ ትዕቢታቸውን ተመልከት፣ የወገኖቻችንንም መከራ አይተህ ይቅር በል። በዚህችም ቀን ወደ መቅደስህ ተመልከት። አኪዮርንም ደስ አሰኙት፣ ፈጽመውም አከበሩት። ዖዝያስም ከተሰበሰበበት ወስዶ ወደ ቤቱ አገባው። ለሽማግሌዎችም በዓልን አደረጉ። የረዳቸውም ዘንድ የእስራኤልን አምላክ በዚያች ሌሊት ሁሉ ለመኑት። ምዕራፍ 7 የቤጤልዋ መከበብ። በማግስቱም ሆሎፎርኔስ ወደ ቤጤልዋ ይጓዝ ዘንድ ቀድሞውም የአምባዎቹን መግቢያ ይይዙና የእስራኤልን ልጆች ይወጓቸው ዘንድ ከእርሱ ጋር የተሰለፉ ጭፍሮችንና ወገኖቹን ሁሉ አዘዛቸው። በዚያም ቀን ጽኑዓንና አርበኞች የሆኑ ኃይለኞች ሰዎች ሁሉ ወረዱ። እነዚያም ጓዝ ከሚጠብቁ ካልከበቡ ከብዙ አርበኞች ሰዎች በቀር 170,000 እግረኞችና 12,000 ፈረሰኞች ነበሩ። በቤጤልዋ አጠገብ በአውሎን በውሃው ምንጭ አጠገብ ሰፈሩ። የሰፈራቸውም አቆልቋዩ እስከ ዶታይምና ቤጤልዋ ድረስ፣ ወርዱም በአሴዴራሎም አንጻር ከቤጤልዋ እስከ ቅያሞስ ደረሰ። የእስራኤልም ልጆች ብዛታቸውን ባዩ ጊዜ እጅግ ደነገጡ። እርስ በርሳቸውም እነዚህ ሰዎች ዛሬ ምድርን ሁሉ ይሸፍኗታል፣ ተራራውም ቢሆን ኮረብታም ቢሆን ቆላም ቢሆን ብዛታቸውን የሚችል የለም ተባባሉ። ሁሉም መሳሪያዎቻቸውን ያዙ፣ በአምባቸውም እሳት አነደዱ። በዚያችም ሌሊት ሁሉ ሲጠብቁ አደሩ። በሁለተኛውም ቀን ሆሎፎርኔስ በቤጤልዋ ባሉ በእስራኤል ልጆች ፊት ፈረሶቹን ጫነ። የከተሞቻቸውንም መግቢያ ያዩ ዘንድ የውሃቸውንም ምንጭ ይከቡ ዘንድ ወደዚያም አርበኞች ሰዎች ቀድመው ይደርሱና ይከቡ ዘንድ ጎበኞቹን ላከ። እርሱም ከሰራዊቱ ጋር ፈጥኖ ሄደ። አርበኞች የሆኑ የኤሳው ልጆች አለቆችም ሁሉ፣ የሞዓብ ወገኖች ሹሞች ሁሉና የባህር ዙሪያ ገዢዎች ወደ እርሱ መጡ። እንዲህም አሉት፣ አቤቱ በሰራዊትህ ላይ ጥፋት እንዳይሆን ቃላችንን ስማ። እነዚህ የእስራኤል ልጆች ወገኖች በሚኖሩባቸው አምባዎቻቸውና ኮረብታዎቻቸው ነው እንጂ በጦራቸው የሚተማመኑ አይደሉም። ለአምባዎቻቸው መውጫ የላቸውምና አቤቱ አሁንም በሰልፍ ሥርዓት አትውጋቸው። ከሰራዊትህ አንድስ እንኳ የሚሞት አይኖር። ነገር ግን አንተ ከሰራዊትህ ጋር በሰፈር ጠብቃቸው። አሽከሮችህና የሰራዊትህ አርበኞች ሁሉ ከተራራው በታች የሚፈልቅ የውሃቸውን ምንጮች ሁሉ አጽንተው ይጠብቁ። በቤጤልዋ የሚኖሩ ሰዎች ሁሉ ከዚህ ውሃ ስለሚቀዱ ውሃ ጥም ይገላቸዋል፣ ሀገራቸውንም ለአንተ ያስገዛሉ። ሰራዊቶቻቸውንና እኛም ለአምባቸው ቅርብ ወደ ሆነ ቦታ ወደ ኮረብታቸው ራስ እንወጣለን። ከአምባቸው አንድ ሰውስ እንኳ የሚወጣ እንዳይኖር በዚያ ሰፍረን እንጠብቃቸዋለን። እነርሱ ሚስቶቻቸውና ልጆቻቸውም በረሃብ ይጠፋሉ።
ሳይወጋቸውም በአገራቸው ጎዳና ይወድቃሉ። ከርተዋልና በሰላምም አልተቀበሉህምና ጽኑ በቀልን ትበቀላቸዋለህ። በሆሎፎርኒስ ፊትና በሰራዊቱ ሁሉ ፊት ቃላቸው ደስ አሰኘ፣ እንደ ተናገሩም ያደርጉ ዘንድ አዘዘ። የአሞን ልጆች ሰራዊትም ተጓዙ፣ 5000 የሚሆኑ የአሦር ሰራዊትም ከእርሱ ጋር ነበሩ። በአውሎኒም ሰፈሩ። የእስራኤልንም ልጆች ምንጮችና ውሃቸውንም አስቀድመው ያዙ። የኤሳውና የአሞን ልጆችም ወጥተው በዶታይም አንጻር ባሉ ተራሮች ሰፈሩ። ከእነርሱም በሙኩር ወንዝ ባለ በኩሲ አጠገብ ባለ በኤቄሬቤን አንጻር ወደ ደቡብና ወደ ምስራቅ ሰዎችን ላኩ። የቀሩት የአሦር ሰራዊቶች ግን በምድረ በዳ ሰፈሩ፣ አገሩንም ሁሉ አለበሱት። ከዚህም በኋላ ጓዛቸውን ከእነርሱ የሚበዛ የሌለ ሰራዊታቸውንና ብዙ ገንዘባቸውን አጓዙ። የእስራኤላውያን መጨነቅ ጠላቶቻቸው ስለከበቧቸው ከመካከላቸውም መውጫ ስለሌላቸው ሰውነታቸው ተጨንቃለችና የእስራኤል ልጆች ወደ አምላካቸው ወደ እግዚአብሔር ጮኹ። አሦራውያንም ከሰራዊቶቻቸው ሁሉ ጋር አርበኞቻቸውም በፈረሶችና በሰረገላ የተቀመጡ ሰዎችም ከበዋቸው 34 ቀን ተቀመጡ። በቤጤልዋ የሚኖሩ ሰዎችም በዕቃቸው ያለ ውሃቸውም ሁሉ አለቀ። የሚጠጡት ለአንድ ቀን የሚያረካቸው ውሃ አልነበራቸውም። በመስፈሪያ እየመጠኑ ወደ መጠጣትም ተመለሱ። ልጆቻቸውና ሚስቶቻቸው ጎልማሳዎቻቸውም ተጨነቁ፣ በውሃ ጥም አለቁ። በከተማውም አደባባይ ይኖሩና በበሩ ጎዳና ወደቁ። ከዚህም በኋላ ምንም ኃይል አልነበራቸውም። ሕዝቡ ሁሉ ጎልማሶችና የከተማው አለቆችም ልጆችና ሴቶችም ወደ ኦዚያን ተሰበሰቡ። ቃላቸውንም አሰምተው ጮኹ። በአለቆቻቸውም ፊት እንዲህ አሉ፣ በእኛ ላይ ታላቅ ጉዳትን ታደርሱብን ዘንድ ከአሦር ሰዎች አሽከሮች ጋር በሰላም በጎ ነገር ባልተናገራችሁ በእናንተና በእኛ መካከል እግዚአብሔር ይፍረድ። አሁንም የሚረዳን አጣን። በፊታቸውም በውሃ ጥምና በጽኑ ጥፋት እንጠፋ ዘንድ እግዚአብሔር በእጃቸው ጣለን። አሁንም ተገዙላቸው፣ ይዘርፉም ዘንድ ከተሞቻችሁን ሁሉ ለሆሎፎርኒስ ወገኖችና ሰራዊት አሳልፋችሁ ስጧቸው። ሰውነታችን እንድትድን የልጆቻችንም ሞት በዓይኖቻችን እንዳናይ በውሃ ጥም ከምንሞት ቢዘርፉንና ብንገዛላቸው ይሻለናልና። የሚስቶቻችንና የልጆቻችን ሰውነትም አልቃለችና እነሆ ዛሬ በዚህች ቀን ይህን ነገር እንዳታደርጉ ሰማይና ምድርን እንደ አባቶቻችን እንደ ኃጢአታችን የሚፈርድብን የአባቶቻችን አምላክ እግዚአብሔርን እናዳኝባችኋለን። በማኅበሩም መካከል ጽኑ ለቅሶ ሆነ። ሁሉም በአንድነት አለቀሱ፣ ቃላቸውንም አሰምተው ወደ እግዚአብሔር ጮኹ። ዖዝያንም አላቸው፣ ወንድሞቻችን ሆይ ሁልጊዜ በመከራው የሚጥለን አይደለምና ፈጣሪያችን እግዚአብሔር ቸርነቱን እስኪመልስልን ድረስ እመኑ። ዳግመኛም 5 ቀን ታገሱ። እነዚህ 5 ቀኖች ካለፉ በኋላ ረድኤቱ ካልመጣልን እንደ ተናገራችሁት እናደርጋለን። ሕዝቡንም ወደ የሰፈራቸው በተናቸው። እነርሱም ወደ ከተማቸው ግንብና አንባ ሄዱ። ሚስቶቻቸውና ልጆቻቸውንም ወደ ቤታቸው ላኩ። በከተማም ፈጽመው የተጨነቁ ነበሩ። ምዕራፍ 8 የዮዲት ትውልድና ተግባር። በዚያም ወራት የእስራኤል ልጅ የሰለስዳይ ልጅ የሰላምያል ልጅ የናትናኤል ልጅ የኤልያብ ልጅ የኤልያስ ልጅ የሐቂቆ ልጅ የራዋይል ልጅ የጋዴዮን ልጅ የአናኒዮ ልጅ የሄልቅያ ልጅ የኦዝያል ልጅ የዮሴፍ ልጅ የሆክስ ልጅ የሜራሪ ልጅ ዮዲት ሰማች። ባሏም ከነገዷና ከሀገሯ የሆነ ምናሴ ነበረ። የገብስ አዝመራ በደረሰበት ወራትም ሞተ። ነዶ ከሚያስሩ ሰዎች ጋር በእርሻ ውሏልና ራሱን ምች መታው፣ ታሞም ተኛ። በሀገሩ በቤጤልሞምም ሞተ። እንደ አባቶቹም በሀገሩ በዶታይምና በቦላሞን ባለ ቦታ ቀበሩት። ዮዲትም መበለት ሆና 3 ዓመት ከ4 ወር በቤቷ ተቀመጠች። በቤቷም ሰገነት ላይ የብህቱትና ክፍል አዘጋጀች። በወገቧም ማቅ ታጠቀች። የመበለትነት ልብሷንም ለበሰች። በመበለትነትም በኖረችበት ወራት ሁሉ ትጾም ነበር። በሰንበት በመባቻ ዋዜማና በመባቻ በበዓላትና በእስራኤል የደስታ ቀኖች ካልሆነ በቀር አትበላም ነበር። መልከ መልካምና እጅግ ደመግቡ ነበረች።
ባሏ ምናሴም ብሩንና ወርቁን፣ ሴቶችንና ወንዶችን አሽከሮችን፣ ከብቶቻችንንም እርሻውንም ትቶላት ነበር። በእነርሱም ላይ ትኖር ነበር። ፈጽማ እግዚአብሔርን ትፈራ ነበርና በእርሷ ክፉ ቃልን የሚናገር አልነበረም። የዮዲትና የእስራኤል ሽማግሌዎች ውሃው ስላለቀ ሰውነታቸው ተጨንቃለችና ሕዝቡ ባለቃቸው ላይ የተናገሩትን ክፉ ነገር ሰማች። ዮዲትም ዖዝያን ለሕዝቡ የነገራቸውን ቃል ሁሉ ከ5 ቀን በኋላም ሀገራቸውን ለአሦር ሰዎች እንዲሰጡ እንደማለላቸው ሰማች። ገንዘቧን ሁሉ የምትጠብቅ ሞግዚቷንም ልካ ዖዝያንን ከብርያኒንና ከርሜኒን የከተማዋንም ሽማግሌዎች ጠራቻቸው። እነርሱም ወደ እርሷ መጡ። እርሷም ዛሬ በሕዝቡ ፊት የተናገራችሁት በጎ ነገር አይደለምና በቤጤልዋ የሚኖሩ ሰዎች ሹሞች ሆይ ስሙኝ። እግዚአብሔር በእነዚህ በ5ቱ ቀኖች ባይረዳችሁ ሀገራችሁን ለጠላቶቻችሁ አሳልፋችሁ ትሰጡ ዘንድ በእግዚአብሔርና በእናንተ መካከል የተማማላችሁትን መሐላ በዚህ አጸናችሁ። አሁንም በዚች ቀን እግዚአብሔርን የምትፈታተኑት በእግዚአብሔርና በሰው መካከል የተነሳችሁ እናንተ ምንድናችሁ? አሁንም እርሱ እግዚአብሔር ይመረምራል። እናንተ ግን እግዚአብሔር ሁልጊዜ የሚያደርገውን አታውቁም። በሰው ልቦና ያለ ረቂቅ ምስጢርን የማታውቁ የልቦናውንም ሐሳብ የማታስተውሉ ይህን ሁሉ ያደረገ እግዚአብሔርን እንዴት ትመረምራላችሁ? ልቦናውንስ መርምራችሁ ታውቁ ዘንድ እንዴት ትወዳላችሁ? ምክሩንስ መርምራችሁ ታገኙ ዘንድ እንዴት ትመረምራላችሁ? ወንድሞች ሆይ ለእናንተ አግባባችሁ አይደለም። አምላካችን እግዚአብሔርንም አታሳዝኑት። በእነዚህ በ5ቱ ቀኖች የረዳን ዘንድ ባይፈቅድ በማንኛውም ቀን ቢሆን በፈቀደ ጊዜ ሊያድነን ወይም በጠላቶቻችን ፊት ሊያጠፋን ሥልጣን አለው። እግዚአብሔር እንደ ሰው የሚጨክን አይደለምና እንደ ሰውም የሚቀየም አይደለምና እናንተ አምላካችን እግዚአብሔርን አትፈታተኑት። ነገር ግን ከእርሱ የምትገኝ ድኅነትን ደጅ ጥኑ። ቃላችንንም ሰምቶ ይረዳን ዘንድ ይፈቅድ እንደሆነ ለምኑት። በዘመናችን ወይም ዛሬ በቀደመ ዘመን እንደተደረገ ከእኛ መካከል ወገንም ቢሆን ነገድም ቢሆን ከተማም ቢሆን መንደርም ቢሆን በሰው እጅ ለተሰሩ ጣዖታት ለመስገድ የተነሳ የለምና። ስለዚህም ነገር አባቶቻችን ለመበርበርና ለጦር ሆኑ፣ በጠላቶቻቸውም ፊት ጽኑ አወዳደቅን ወደቁ። እኛ ግን ያለ እርሱ ሌላ አምላክ አናውቅም። ስለዚህ እኛን ወይም ወገኖቻችንን ቸል እንደማይለን በእርሱ እናምናለን። እኛ በተያዝን ጊዜ ይሁዳ ሁሉ ይያዛል፣ ንዋየ ቅድሳታችንም ይዘረፋል። በመቅደሱም መርከስ ከአንደበታችን ይመረመራል። የወንድሞቻችን መገደል፣ የሀገራችንም መዘረፍ፣ የርስታችንም ምድረ በዳ መሆን በሚገዙን አሕዛብ ዘንድ በእኛ ላይ ይመለሳል። ገንዘብ በሚያደርጉን ፊትም በዚያ የተስተካከልንና መገዳደሪያ እንሆናለን። መገዛታችንም ያለ ምስጋና ይሆናልና አምላካችን እግዚአብሔር መዋረዳችንን አላየምና። አሁንም ወንድሞቻችን ሆይ ለባልንጀሮቻችን ንገሯቸው፣ እኛን ያዳምጣሉና ልቦናቸውም ወደ እኛ ተሰቅሏልና መሠዊያውና ቤተ መቅደሱም በእኛ ጸንቶ ይኖራልና። አባቶቻችንን እንደፈተናቸው የሚፈትንን አምላካችን እግዚአብሔርን በዚህ ሁሉ እናመስግነው። ለአባቶቻችን ያደረገውን ሁሉ አብርሃምን እንደፈተነው፣ ይስሐቅንም እንደፈተነው፣ ያዕቆብንም የእናቱን ወንድም የላባን በጎች ሲጠብቅ በሶርያ በሜሶጶጣሚያ እንደፈተነው አሰቡ። እነርሱንም በፈተናቸውና ልቦናቸውን በመመርመር ጊዜ እኛን የበደልን አይደለንም፣ እግዚአብሔር የሚቀርቡትን ሰዎች ይቅር ይላቸው ዘንድ ነው እንጂ ሊያጠፋቸው አይደለምና። ዖዝያንም አላት፣ የተናገርሽውን ሁሉ በበጎ ልቦና ተናገርሽ፣ ቃልሽንም የሚቃወም የለም። ጥበብሽ የተሰማው ከዛሬ ጀምሮ አይደለምና ከመጀመሪያው ዘመንሽ ጀምሮ ሰው ሁሉ በጥበብሽ አወቀሽ እንጂ የልቦናሽ ተፈጥሮ ደግ ነውና። ነገር ግን ሕዝቡ ፈጽመው ተጠምተዋልና እንዳሉን እናደርግ ዘንድ ዘበዘቡን፣ ልንለውጠው የማይቻለንን መሐላ መጡብን። አሁንም አንቺ እግዚአብሔርን የምትፈሪ ሴት ነሽና እግዚአብሔር ዝናምና ያዘንብልንም ዘንድ ኩሬያችንንም ይሞላ ዘንድ እንግዲህ ወዲህ እንዳንጠማ ለምኝልን። ዮዲትም አለቻቸው፣ ስሙኝ፣ ለልጅ ልጅ የሚነገርን ሥራ እንሠራለሁ። እናንተ ግን በዚያች ሌሊት በበሩ ቁሙ፣ እኔም ከብላቴናዬ ጋር ወደ በሩ እወጣለሁ።
ሀገራችንን አሳልፈን ለጠላቶቻችን እንሰጣለን በምትሉበት በእነዚያም ወራቶች የእስራኤል አምላክ እግዚአብሔር በእጄ ይረዳል። እናንተ ግን የምሠራውን ሥራ አትመርምሩኝ፣ እኔ የምሠራው ሥራ እስኪፈጸም ድረስ አልነግራችሁምና። ዖዝያንና አለቆቻቸውም በሰላም ሂጂ፣ እግዚአብሔርም በፊትሽ ይሁን፣ ጠላቶቻችንንም ይበቀል አሏት። ተመልሰውም ወደ ባልንጀሮቻቸው ሄዱ። ምዕራፍ 9 የዮዲት ጸሎት። ዮዲት ግን በግንባሯ ተደፍታ በምድር ላይ ወደቀች፣ በራሷም ላይ ትቢያ ነሰነሰች፣ የምትለብሰውንም ማቅ አሳየች። በኢየሩሳሌምም ባለው በእግዚአብሔር ቤተ መቅደስ የሰርክ ዕጣን በሚቀርብበት ጊዜ ዮዲት በታላቅ ቃል ወደ እግዚአብሔር ጮኸች፣ እንዲህም አለች። በማኅፀን ያለ ጽንስን ያጠፉ ድንግልንም ያጎሳቆሉ ልብሷንም የገፈፉ በከተማዋም በአራቱም ማዕዘን ለመገዳደር ማኅፀንን ያሳደፉ ጠላቶችን ይበቀል ዘንድ በእጁ ሰይፍን የሰጠኸው የአባቴ የስምዖን አምላክ ሆይ አንተ እንዲህ አይደለም አልህ። እነርሱ ግን አደረጉት። ስለዚህም አለቆቻቸውን ለመግደል አሳልፈ ሰጣቸው። መኝታቸውም በተገደሉበት ባሮች ደም ተነከረ። ባሮችን ከጌቶቻቸው ጋር፣ ጌቶችንም በዙፋኖቻቸው ላይ ገደልሃቸው። ሚስቶቻቸውንና ልጆቻቸው ተማረኩ። በአንተ ዘንድ የተወደዱ ለአምላክነትህም የቀኑ የረከሰ ደማቸውም የተጸየፉ ትረዳቸውም ዘንድ የለመኑ የልጆችን ምርኮ ሁሉ ተካፈሉ። አምላኬ እግዚአብሔር ሆይ እኔን መበለቲቱን ስማኝ። ከዚህ አስቀድሞና ከዚህም በኋላ የሆነውን አንተ አድርገሃልና የዛሬውንና የሚመጣውንም ታውቃለህ። አንተም በምታውቀው ሆነ። ምክርህ የቀና ነው፣ ሥርዓትህ የተዘጋጀ ነውና ፍርድህንም አስቀድመህ ባወክ ፈርደሃልና እነሆ መጣን ይሉሃል። እነሆ የአሦር ሰዎች ከሰራዊታቸው ጋር በዝተዋልና በፈረሶቻቸውም ላይ ከፍ ከፍ ብለዋልና በፈረስም የተቀመጡ ሰዎች በኃይላቸው ታምነዋልና አርበኞችም በጽናታቸው በቀስታቸውና በጦራቸው በምድር ነጎዳቸውም ታምነዋልና አንተ አርበኞችን የምታጠፋ አምላክ እንደሆንህ አላወቁህምና ስምህም አሸናፊ እንደሆነ አልተገነዘቡም። አንተ ከሰራዊታቸው ጋር በካህሊነትህ አጥፋቸው። ቤተ መቅደስን ያጎሳቁሉ ዘንድ የስምህ ማደሪያ የሆነች ደብተራ ኦሪትንም ያሳድፉ ዘንድ መክረዋልና በብረትም የመሠዊያህን ቀንዶች አፍርሰዋልና በቁጣ ኃይላቸውን አጥፋ፣ ትዕቢታቸውን ተመልከት፣ በራሳቸውም ላይ ቁጣህን አምጣ። እንዳሰብሁት እፈጽም ዘንድ በእኔ በመበለቲቱ እጅ ኃይልህን አድርግ። በአንደበቴ ጥበብ ሎሌውን ከጌታው ጌታውንም ከሎሌው ጋር ግደል። ግርማቸውን በእኔ በሴቲቱ እጅ አጥፋ። ብርታትህ በብዙዎች አይደለምና ኃይልህም በኃያላን ሰዎች አይደለምና፣ ነገር ግን አንተ የትሑታን አምላክ ነህ፣ የጥቂቶች ረዳት ነህ። የበሽተኞችም ፈዋሽ አንተ ነህ፣ ለጠፉትም ጠባቂያቸው አንተ ነህ። ተስፋ የቆረጡ ሰዎችንም የምታድናቸው አንተ ነህ። አዎን አቤቱ የአባቴ አምላክ የእስራኤልም የርስታቸው አምላክ የሰማይና የምድር አምላክ ውሃውን የፈጠርህ የፍጥረታት ሁሉ ንጉሥ አንተ ጸሎቴን ስማ። የቃሌንም ጥበብ በሕግህና በቤተ መቅደስህ በደብረ ጽዮንና በልጆችህ ንብረት ቤት ላይ ክፉ ነገርን የመከሩ ጠላቶችን እንዲያጎሳቁላቸውና እንዲያጠፋቸው አድርግ። የብርታትና የኃይል ሁሉ አምላክ አንተ እግዚአብሔር እንደሆንህ የእስራኤልንም ወገን ከአንተ በቀር ሌላ የሚያጸናቸው እንደሌለ ለሕዝቡና ለአሕዛቡ ሁሉ እንዲያውቁት አድርግ። ምዕራፍ 10 ዮዲት ወደ ሆሎፎርኔስ ለመሄድ እንደተዘጋጀች። ከዚህም በኋላ ወደ እስራኤል አምላክ መለመኗን ከጨረሰችና ይህንንም ነገር ሁሉ ከፈጸመች በኋላ ከወደቀችበት ቦታ ተነሳች። ብላቴናዋንም ጠርታ በሰንበታትና በበዓላት ቀኖች ወደምትቀመጥበት ቤቷ ወረደች። የለበሰችውንም ማቅ አወለቀች፣ የመበለትነቷንም ልብስ ለበሰች። ሰውነቷንም በውሃ ታጠበች፣ ጠጉሯንም ያማረ ሽቶ ተቀባች፣ ጠጉሯንም ተሰራች፣ አጌጠችም። ከዚህም በኋላ ባሏ ምናሴ በሕይወት በነበረ ጊዜ የምትለብሰውን የደስታ ልብሷን ለበሰች፣ ጫማዋንም ተጫማች። አልቦዋንና ቀለበቷን አምባሯንና ጉትቻዋንም አደረገች፣ ጌጡንም ሁሉ አጌጠች። የሚያዩአትንም ወንዶች ሁሉ ዓይን እስክታስት ድረስ ፈጽማ አጌጠች። የወይኑን ገንቦንና የዘይቱን ማሰሮ ትሸከም ዘንድ ለብላቴናዋ ሰጠቻት።
ስልቅ በሶውን፣ የስንዴ አምባሻውንና በለሱን በስልቻዋ መላች። ገንዘቧንም ሁሉ አንግታ አሸከመቻት። ወደ ቤጤልዋ ከተማ በርም ሄደች። ዖዝያንን የአገር ሽማግሌዎቿን ከሪምንና ከብሪምንም በዚያ ቆመው አገኘቻቸው። ፊቷ ተለውጦ በሚያስደንቅ ሁኔታ ልብሷን ለብሳ ባዩአት ጊዜ ከደም ግባቷ ማማር የተነሳ እጅግ ተደነቁ። እንዲህም አሏት፣ ለኢየሩሳሌም ልዕልናና ለእስራኤል ልጆች ክብር በልብሽ ያሰብሽውን ታደርጊ ዘንድ የአባቶቻችን አምላክ ሞገስን ይስጥሽ። እርሷም ለእግዚአብሔር ሰገደች፣ እንዲህም አለቻቸው፣ አሁንም ከእናንተ ጋር የተናገርሁትን ነገር ወጥቼ አደርግ ዘንድ የከተማውን በር የሚከፍትልኝ ሰው እዘዙልኝ። እንደ ጠየቀችም ይከፍቱላት ዘንድ ጎልማሶችን አዘዟቸው። ይህንንም ባደረጉ ጊዜ ዮዲት ወጣች፣ ብላቴናዋም ከእርሷ ጋር ወጣች። የከተማው ሰዎችም ከአምባው ወረዳ ከሸለቆው እስክታልፍ ድረስ ያዩአት ነበሩ። ከዚህ በኋላ ግን አላዩአትም። በቀጥታም በሸለቆ ሄደች። የአሦራውያንም ዘበኞች አገኟት፣ ይዘውም መረመሯት። እንዲህም አሏት፣ አንቺ ማነሽ? ከየት መጣሽ? ወዴትስ ትሄጃለሽ? እርሷም አለቻቸው፣ እኔ ከዕብራውያን የተወለድሁ ነኝ። ሀገራቸውን ለእናንተ አሳልፈው ሊሰጡ በወደዱ ጊዜ ከእነርሱ ኮብልዬ መጣሁ። እኔ እውነተኛ ነገርን እነግረው ዘንድ የምትሄዱበትንም ጎዳና አሳየው ዘንድ ወደ ቤት ወደዳችሁ ወደ ሆሎፎርኒስ አስቀድሜ መጣሁ። አውራጃቸውንም ሁሉ ገንዘብ ታደርጋላችሁ። ከሰዎቻችሁ አንድ ሰውስ እንኳ የሚቆስል የለም። እነዚያም ሰዎች ቃሏን በሰሙ ጊዜ ፊቷንም ባዩ ጊዜ ደምግባቷም ፈጽሞ የተደነቀ እንደሆነ ባዩ ጊዜ እንዲህ አሏት፣ ወደ ጌታችን ፈጥነሽ የወረድሽ አንቺ ሕይወትሽን አዳንሽ። አሁንም ወደ ድንኳኑ ሂጂ፣ ወደ እርሱ የሚያደርስሽን ሰው ከእኛ እንልካለን። በፊቱም በቆምሽ ጊዜ ይህንን ነገር ንገሪው እንጂ ልቦናሽ አይፍራ፣ በጎ ነገርን ያደርግልሻል። ከእርሷና ከብላቴናዋ ጋር የሚሄዱ 100 ሰዎችም ምረጡ። ወደ ሆሎፎርኒስ ድንኳንም አደረጉት። ሕዝቡም ሁሉ ተሰበሰቡ። በድንኳኑ ፊት እንዳለች ዜናዋ በሰፈሩ ተሰምቶ ነበርና መጥተው ስለ እርሷ እስኪነግሩት ድረስ ከሆሎፎርኔስ ድንኳን ውጪ ከበዋት ቆሙ። ደም ግባቷንም አደነቁ። ስለ እርሷም የእስራኤልን ልጆች አደነቁ። እርስ በርሳቸውም እንደነዚህ ያሉ ሴቶች ያሉትን ሕዝብ የሚንቅ ማን ነው? እሱ ዓለምን ሁሉ ሊተነኩል ስለሚችሉ ከእነዚህ ሰዎች አንድ ሰውስ እንኳን ይቅር ዘንድ መልካም አይደለም ተባባሉ። በሆሎፎርኒስ አጠገብ የተቀመጡ አሽከሮችም ሁሉ መጥተው ወደ ድንኳኑ አጠገብ፣ ሆሎፎርኒስም በወርቅ በመረግድና ዋጋው ብዙ በሆነ ዕንቁ የተሠራ ነጭ ሐር በተነጠፈበት በዙፋኑ ላይ በድንኳኑ ውስጥ ተኝቶ ነበር። የእርሷንም ነገር ነገሩት። ወደ አደባባይም ወጣ። በፊቱም የብር መቅረዝ ፋና ይበራ ነበር። ዮዲትም ወደ እርሱ በቀረበች ጊዜ አሽከሮቹ ቆመው ነበር። ከመልኳ ደም ግባቷ የተነሳ ሁሉ ትደነቁ። እርሷም በግንባሯ በምድር ላይ ወድቃ ሰገደችለት። አሽከሮቹም አነሷት። ምዕራፍ 11 ዮዲት ከሆሎፎርኒስ ጋር ያደረገችው የመጀመሪያ ትውውቅ። ሆሎፎርኒስም አላት፣ አንቺ ሴት እመኚ፣ ለዓለሙ ሁሉ ንጉሥ ለናቡከደነጾር ይገዛ ዘንድ ራሱን ወደ እርሱ በመለሰ ሰው እኔ ክፉ ነገርን አላደርግምና ልቦናሽ አይፍራብሽ። አሁንም በእንባ የሚኖሩ እነዚህ ወገኖችሽ የወነጀሉን ባይሆን ኖሮ በእነርሱ ላይ ጦሬን ባላነሳሁም ነበር። ነገር ግን ይህንን ነገር እነርሱ አደረጉት። አሁንም ንገሪኝ፣ ከእነርሱ ዘንድ ስለምን ነገር ኮብልለሽ ወደ እኛ መጣሽ? ነገር ግን ለሕይወትሽ መተሻልና በዚህ ሌሊት ለሁል ጊዜም እንድትድኝ መኘ። ለንጉሡ ለጌታችን ለናቡከደነጾር አሽከሮች እንደምናደርግ ለአንቺ ከምናደርገው በጎ ነገር በቀር በአንቺ ክፉ ነገር የሚያደርግ የለም። ዮዲትም አለችው፣ የእኔን የባሪያህን ቃል ተቀበል። እኔ ባሪያህ በፊትህ እነግርሃለሁ። በዚች ሌሊት እኔ ለጌታዬ ሐሰት ነገርን አልነግርህም። የእኔ የአገልጋይህን ቃል ከተከተልህ እግዚአብሔር ላንተ ፍጹም ሥራ ይሠራልሃል። አንተ ጌታዬ ካሰብኸው ነገር የሚወድቅ የለም። የምድር ሁሉ ንጉሥ ናቡከደነጾር በሕይወት ይኑር። ፍጥረቱን ሁሉ ታቀና ዘንድ አንተን የላከ ኃይሉ ይኑር። በምድረ በዳ የሚኖሩ አውሬዎችና እንስሳ፣ በሰማይ የሚበሩ ወፎችም በኃይልህ ከናቡከደነጾርና ከቤቱ በታች ይኖራሉ እንጂ በዘመንህ ሰዎች ብቻ የሚገዙለት አይደለም።
ሥራህንና የልቦናህን ጥበብ ሰምተናልና በመንግሥቱ ሁሉ አንተ ብቻ ቸር እንደሆንህ በሀገሩ ሁሉ ተሰምተዋልና በሥራም ሁሉ አንተ ብርቱ ነህና በሰልፍህም ሁሉ አንተ የተደነቅህ ነህና። አሁንም አክዮር በጉባኤያችሁ ያላችሁን ነገር ሰማን። ለአዳኑት የቤጤልዋ ሰዎችም ለአንተ የነገረህን ነገር ሁሉ ነገራቸው። አቤቱ ጌታዬ፣ ነገሩን አትናቅ፣ ነገር ግን እውነት ስለሆነ በልብህ አኑረው። ፈጣሪያቸውን ካልበደሉ ሕዝባችን ሊጠፉ አይችሉም፣ ሰይፍም ሊያጠፋቸው አይችልም። አሁንም ጌታዬ የተናቀና የማይረባ እንዳይሆን በፊትህ ሞታቸው ይደርስባቸው ዘንድ በበደላቸው ሥራ አምላካቸውን ያሳዘኑባት ኃጢአታቸው በዚህ ታገኛቸዋለች። እህላቸውና ውሃቸው አልቋልና ከብታቸውንም ይበሉ ዘንድ ተመልሰዋልና እንዳይበሉ አምላካቸው በኦሪታቸው የከለከላቸውን ያን ይበሉ ዘንድ ደርሰዋልና የእህላቸውንም መጀመሪያና የወይናቸውን አስራት በፈጣሪያችን ፊት በኢየሩሳሌም ለሚቆሙ ለካህናት የለዩትን ከሕዝቡም ለአንድ ሰውስ እንኳ በእጃቸው መዳሰስ የማይገባቸውን ይህንን ዘይቱንም ሊበሉ አስበዋልና ከአለቆችም ፈቃድ ያመጡላቸው ዘንድ ወደ ኢየሩሳሌም ላኩ። በዚያ የሚኖሩ ሰዎች እንዲህ አድርገዋልና ፈቃዱን ከነገሯቸውና እንዲህ አድርገዋልና በዚያ ጊዜ እግዚአብሔር በእጅህ ይጥላቸዋል። እኔ ባሪያህ ይህን ሁሉ ባወቅኩ ጊዜ ከእነርሱ ኮበለልሁ። የሰማውን ሰውንና ምድርን ሁሉ የሚያስደነግጥ ይህንን ሥራ ከአንተ ጋር እሠራ ዘንድ እግዚአብሔር ላከኝ። እኔ አገልጋይህ እግዚአብሔርን የምፈራ ነኝና የሰማይ አምላክ እግዚአብሔርንም በመዓልትና በሌሊት አገለግለዋለሁ። አቤቱ አሁንም ከአንተ ጋር እኖራለሁ። ነገር ግን እኔ አገልጋይህ ወደ እግዚአብሔር እለምን ዘንድ ሌሊት ወደ ምድረ በዳ እወጣለሁ። መቼም የሠሩትን ኃጢአታቸውን ይነግረኛል። መቼም ይህንን እነግርሃለሁ፣ ከሠራዊትህ ሁሉ ጋር ትወጣለህ፣ የሚቃወምህም አይኖርም። ወደ ኢየሩሳሌም እስክትደርስም ድረስ በይሁዳ መካከል እወስድሃለሁ። በመካከሏም ዙፋንህን ትዘረጋለህ። እረኛቸውም እንደ በተናቸው በጎች ፈጽመህ ትከባቸዋለህ። ውሻም በፊትህ አይጮህብህም። ለእኔ እንዲህ ተነግሮኛልና ይህንንም አውቄ እነግርህ ዘንድ ተላኩ። ነገሯም ሆሊፎርኔስንና ሰዎቹን ሁሉ ደስ አሰኛቸው። እነርሱም ጥበቧን አደነቁ፣ እንዲህም አሉ፣ ከምድር ዳርቻ እስከ ምድር ዳርቻ ድረስ በፊቷ ደም ግባትና በቃሏ ጥበብ እንደዚች ሴት ያለ የለም። ሆሎፎርኔስም አላት፣ ኃይል በእጃችን ጥፋትም ጌታዬን በካዱት ላይ ይሆን ዘንድ ከሕዝብሽ አስቀድሞ የላከሽ እግዚአብሔር በጎ ነገርን አደረገ። አሁንም አንቺ በመልክሽ ውብ ነሽ፣ በቃልሽም የተባረክሽ ነሽ። እንዳልሽውም ካደረግሽ አምላክሽ አምላኬ ይሆነኛል። አንቺም በንጉሡ በናቡከደነጾር ቤተ መንግሥት ትኖሪያለሽ፣ ስምሽም በሀገሩ ሁሉ ከፍ ከፍ ይላል። ምዕራፍ 12 ዮዲት በሆሊፎርኒስ እንደተጋበዘች የብር ዕቃ ወደሚቀመጥበት ድንኳን ያገቧት ዘንድ አዘዘ። ለእርሱም ከሚያዘጋጁት ምግብ ይመግቧት ዘንድ እርሱ ከሚጠጣው መጠጥም ያጠጧት ዘንድ አዘዘ። ዮዲትም ካመጣሁት እህል እመገባለሁ እንጂ በደል እንዳይሆንብኝ ከእርሱ አልመገብም አለች። ሆሊፎርኒስም ያመጣሽውስ ቢያልቅብሽ እንደ እርሱ ያለ ከየት አምጥተን እንሰጥሻለን? ከወገኖችሽስ እንኳ ከአንቺ ጋር ያለ ሰው የለም አላት። ዮዲትም እግዚአብሔር በእኔ ቃል የመከረውን እስኪያደርግ ድረስ እኔ አገልጋይህ የያዝኩትን እንዳልጨርስ ጌታዬ ሕያው ነፍስህን አለችው። የሆሊፎርኒስም አሽከሮች ወደ ድንኳኑ አገቧት፣ እስከ እኩለ ሌሊትም ድረስ ተኛች። ሌሊቱም ከመንጋቱ በፊት በእኩለ ሌሊት ተነሳች። እኔ አገልጋይህ ለጸሎት እንድወጣ ይፈቅዱልኝ ዘንድ እዘዝልኝ ብላ ወደ ሆሊፎርኒስ ላከች። ሆሊፎርኒስም እንዳይከለክሏት የሚጠብቋትን ሰዎች አዘዛቸው። ከዚህም በኋላ በሰፈር 3 ቀን አደረች። በየሌሊቱም እየወጣች ወደ ቤጤልዋ ሸለቆ ትወርድ ነበር። ሌሊትም ወጥታ በምንጩ ውሃ ትጠመቅ ነበር። ከውሃውም በወጣች ጊዜ ስለ ወገኖቿ ልጆች መነሳት መንገዷን ያቀናላት ዘንድ ወደ እስራኤል አምላክ ወደ እግዚአብሔር ትጸልይ ነበር። ከዚህም በኋላ ትመለስ ነበር። በሰፈርም በንጽሕና ትቀመጥ ነበር። ማታ ማታም ትመገብ ነበር። ከዚህም በኋላ በአራተኛይቱ ቀን ሆሊፎርኒስ ለአሽከሮቹ ለብቻቸው ምሳ አደረገ። ሌላ ሰው ማንንም ወደ ምሳው አልጠራም። የገንዘቡ ሁሉ መጋቢ የሆነውን ጃንደረባ ባግዋን
በአንተ ዘንድ ያለች ያችን ዕብራዊት ሴት ወደ እኛ ትመጣ ዘንድ አባብልልኝ፣ ከእኛ ጋር ትበላ ትጠጣም፣ ሄደህም ንገራት፣ እንዲህ ያለች ሴት አግኝተን ባናናግራት ለእኛ እፍረታችን ነውና ባንገናኛትም ይስቁብናል አለው። ባግዋም ከሆሊፎርኒስ ዘንድ ወጥቶ ወደ እርሷ ገባ። መልከ መልካም የሆንሽ አንቺ ልጅ ሆይ ወደ ጌታዬ መምጣትን እምቢ አትበይ። በእርሱ ዘንድ ትከበሪያለሽ፣ ከእርሱም ጋር ወይንን ጠጥተሽ ደስ ይልሻል። በናቡከደነጾር ቤት ከሚያገለግሉት ከአሦር ልጆችም እንደ አንዲቱ ትሆኛለሽ አላት። ዮዲትም አለችው፣ ጌታዬን እምቢ እለው ዘንድ እኔ ማን ነኝ? ወገኔስ ማን ነው? የወደድኸውን ሁሉ በፊትህ ፈጥኜ አደርጋለሁ፣ እስክሞትም ድረስ ለእኔ ደስታ ይሆንልኛል። ተነስታም ልብሷን ለበሰች፣ የሴቶችንም ጌጥ ሁሉ ፈጽማ ጌጠች። ብላቴናዋም ከእርሷ ጋር ሄደች። ከባግዋ የተቀበለችውን በማደሪያዋ ያነጠፈላትን ምሳም ስትበላ የምትቀመጥበትን ምንጣፏን በሆሊፎርኒስ ፊት በምድር ላይ ያነጠፈችላት። ዮዲትም ወደ እርሱ ገብታ ተቀመጠች። የሆሊፎርኒስም ልቦናው በእርሷ ታወከ። ከእርሷም ጋር ይተኛ ዘንድ ሰውነቱ ፈጽማ ጎመጀች። ከአያትም ጀምሮ እርሷን እስከሚያባብልበት ጊዜ ይጠብቃት ነበር። ሆሊፎርኒስም ዮዲትን ጠጥተሽ ከእኛ ጋር ደስ ይበልሽ አላት። ዮዲትም ከተወለድኩ ጀምሮ ከዘመኔ ሁሉ ይልቅ ሕይወቴ ዛሬ ከብራለችና ጌታዬ እጠጣለሁ አለችው። አገልጋዩም ያዘጋጀችላትን ተቀብላ በፊቱ በላች ጠጣችም። ሆሊፎርኒስም ስለ እርሷ ደስ አለው። ከተወለደም ጀምሮ አንዲት ቀንስ እንኳ እንደዚያ ያልጠጣውን ብዙ ወይን አብዝቶ ጠጣ። ምዕራፍ 13 ዮዲት የሆሊፎርኒስን ቸብቸቦ እንደቆረጠች። በመሸም ጊዜ አሽከሮቹ ፈጥነው ሰውን አስወጡ። ባግዋም ከወደ ውጪ በላያቸው ድንኳኑን ዘጋ። በጌታውም ፊት የቆሙ አሽከሮችን አስወጥቶ ሰደዳቸው። ፈጽመው ስለጠጡ ሁሉም ደክመዋልና ወደ ማደሪያቸው ገቡ። ዮዲትም ብቻዋን በድንኳኑ ውስጥ ከሆሊፎርኒስ ጋር ቀረች። እርሱ ግን አብዝቶ ወይን ስለጠጣ ሰክሮ በአልጋው ላይ ተኝቶ ነበር። ዮዲትም አገልጋዩን ወደ ውጪ ወጥታ በማደሪያዋ ትቆም ዘንድ አዘዘቻት። ወደ ምጸልይበት እወጣለሁ ብላታለችና እንደ ወትሮው በምትመጣበት ጊዜ ትጠብቃት ዘንድ አዘዘቻት። ለባግዋም እንደዚሁ ነገረችው። ሁሉም ከእርሷ ዘንድ ወጡ። ታናሽም ታላቅም ቢሆን በእልፍኙ የቀረ አልነበረም። ዮዲትም ተነስታ በመኝታዋ አጠገብ ቆመች። በልቧም የኃይል ሁሉ አምላክ አቤቱ ይህን ነገር እይ፣ ኢየሩሳሌም ከፍ ከፍ ትል ዘንድ በዚህች ሰዓት በእኔ እጅ ኃይልህን አድርግ፣ ርስትህን ታነሳ ዘንድ ጊዜው ደርሷልና በእኛ የተነሱ ጠላቶች ይጠፉ ዘንድ ሐሳቤን ሁሉ ፈጽምልኝ አለች። ወደ ሆሊፎርኒስም መኝታ ወደ ትራሱ ሄደች። የራስጌ ሰይፉንም መዘዘች፣ በራስጌውም ቆመች። የራሱንም ጠጉር ይዛ የእስራኤል አምላክ አቤቱ ዛሬ አጽናኝ አለች። በኃይሏ 2 ጊዜ አንገቱን መታችው፣ ራሱንም ቆረጠችው። ሬሳውንም ከመኝታው ወደ ምድር ጣለችው። የራስጌ መጋረጃውንም ከምሰሶ አወረደች። ጥቂትም አረፈች። ወጥታም ለብላቴናዋ የሆሊፎርኒስን ቸብቸቦ ሰጠቻት። ዮዲት ወደ ቤጤልዋ እንደተመለሰች እህል በምትይዝበት ከረጢትም ጨመረችው። ለጸሎት እንዳስለመዱ ሁሉ ሁለቱ በአንድነት ወጡ። ከሰፈሩም አልፈው ወደ ሸለቆ ዞሩ። ወደ ቤጤልዋ አቀበትም ወጡ። ወደ ከተማውም በር ደረሱ። ዮዲትም በሩቁ ሆና በር የሚጠብቁ ዘበኞችን ዛሬ ኃይልን እንዳደረገ ዳግመኛ ለእስራኤል በጠላቶቻቸው ላይ ጽናትንና ኃይልን ያደርግ ዘንድ እግዚአብሔር ከኛ ጋር አለና ክፈቱ ክፈቱ አለቻቸው። ከዚህም በኋላ የከተማው ሰዎች ቃሏን በሰሙ ጊዜ ወደ ከተማው በር ፈጥነው ወረዱ። የከተማ ሽማግሌዎችን ጠሩ። እንደ ተመለሰችም አድንቀዋልና ታናሹም ታላቁም ሁሉ ሮጠው ሄዱ። በሩንም ከፍተው ተቀበሏት። እሳትም አንድደው ፋና አብርተው ከበቧት። ጠላቶቻችንን በዚህች ሌሊት በእጄ አጠፋቸው እንጂ ምሕረቱንና ይቅርታውን ከእስራኤል አላራቅምና በታላቅ ቃል እግዚአብሔርን አመስግኑት አመስግኑት። ቸብቸቦውንም ከከረጢቱ አውጥታ አሳየቻቸው። የአሦር ሰራዊት አለቃ የሆሊፎርኒስ ቸብቸቦ እነሆ፣ በሚጠጣ ጊዜ ተንተርሶት የሚተኛበት ሰይፉም እነሆ። እግዚአብሔር በእኔ በሴቷ አድሮ ገደለው። እንዲሞት በመልኬ አስተው ዘንድ በሄድኩበት ጎዳና የጠበቀኝ በእኔም ኃጢአትንና በደልን መዋረድንም ያላደረገ እግዚአብሔር ሕያው ነው አለቻቸው። ሕዝቡም ሁሉ ፈጽመው አደነቁ።
ለእግዚአብሔርም ፈጽመው ሰገዱ። በአንድነትም እንዲህ አሉ፣ ዛሬ በዚህች ቀን የወገኖችህን ጠላቶች ያጠፋሃቸው አንተ አምላካችን ብሩክ ነህ። ዖዝያንም እንዲህ አላት፣ በዚህ ዓለም ከሚኖሩ ሴቶች ይልቅ አንቺ ልጄ ልዑል እግዚአብሔር የባረከሽ ነሽ። ሰማይንና ምድርን የፈጠረ የጠላቶቻችንን አለቃ ቸብቸቦ ትቆርጭ ዘንድ የረዳሽ እግዚአብሔር አምላክም ብሩክ ነው። ለዘላለሙ የእግዚአብሔርን ኃይል እያሰቡ ምስጋናሽ ከሰው ልቦና አይጠፋምና እግዚአብሔር ይህንን ለዘላለም እንድትከብሪ ያድርግልሽ። ስለ ወገኖችሽ አንቺ ልሙት ብለሽ ወጣሽ እንጂ በፈጣሪያችን በእግዚአብሔር ፊት በቀጥታ ሄድሽ እንጂ ለሰውነትሽ አልራራሽምና በቸርነቱ ይመልከትሽ። ሕዝቡም ሁሉ አሜን አሜን አሉ። ምዕራፍ 14 የዮዲት ምክር። ዮዲትም ወንድሞቼ ስሙኝ፣ ይህንን ቸብቸቦ ይዛችሁ በግንቡ ጫፍ ላይ ስቀሉት። ከዚህ በኋላ ሲነጋ ፀሐይ በወጣ ጊዜ ሁላችሁም የጦር መሣሪያችሁን ያዙ። አርበኞች የሆኑ ሰዎች ሁሉ ከከተማ ወደ ውጭ ይውጡ። የአሦራውያን ሰራዊት ጠባቂዎችም ወዳሉበት ቦታ እንደምትወርዱ ሆናችሁ አለቃ ለራሳችሁ ሹሙ። ነገር ግን አትውረዱ። ሁላችሁም የጦር መሣሪያችሁን ያዙ። ዘበኞችም ባዩአችሁ ጊዜ የአሦር ሰራዊት አለቆችን ይቀሰቅሱ ዘንድ ወደ ሰፈራቸው ይሄዳሉ። ከዚያም በኋላ ወደ ሆሊፎርኒስ ድንኳን ይሮጣሉ፣ አያገኙትም። ከዚያም በኋላ እጅግ ፈርተው ከፊታቸው ይሸሻሉ። ከዚህ በኋላም እናንተንና በእስራኤል አውራጃ የሚኖሩ ሰዎች ሁሉ ተከተሏቸው፣ በጎዳናቸውም ሁሉ ረገጧቸው። ይህንንም ከማድረጋቸው በፊት የእስራኤልን ወገን የካደውን ከእኛም ጋር ይሞት ዘንድ እርሱን ወደ እኛ የላከውን እርሱ መሆኑን አይቶ ያውቅ ዘንድ አሞናዊውን አኪዮርን ጥሩልኝ አለቻቸው። አኪዮርንም ከዖዝያን ቤት ጠሩት። መጥቶም የሆሊፎርኔስን ራስ በአንድ ሰው እጅ ባየ ጊዜ ሰውነቱ ደንግጦ በሕዝቡ ጉባኤ መካከል በግንባሩ ወደቀ። ባነሱትም ጊዜ በዮዲት እግር ላይ ወደቀ፣ ሰገደላትም። ከይሁዳ ቤትና ከሕዝቡ ሁሉ አንቺ የተባረክሽ ነሽ፣ ስምሽንም ሰምተው ይደነግጣሉ። አሁንም በእነዚህ ወራት ያደረግሽውን ንገረኝ አላት። ዮዲትም ከወጣች ጀምሮ እስክትመለስ ድረስ ያደረገችውን ሁሉ በሕዝቡ መካከል ነገረችው። ነገሯን ተናግራ በጨረሰች ጊዜ ሕዝቡ ሁሉ ቃላቸውን አሰምተው ደነፉ፣ በየከተማቸውም በደስታ ቃል ጮኹ። አኪዮርም እግዚአብሔር ለእስራኤል ያደረገውን ተአምራት ባየ ጊዜ ፈጽሞ በእግዚአብሔር አምኖ ተገዘረ። እስከ ዛሬም ድረስ ከቤተ እስራኤል ጋር አንድ ሆነ። የሆሎፎርኒስ ሞት እንደተገለጠ። በነጋም ጊዜ የሆሎፎርኒስን ቸብቸቦ በግንቡ ላይ ሰቀሉት። ወንዶቹም ሁሉ መሣሪያቸውን ይዘው ወጡ፣ በተራራውም አቀበት በኩል ከበቧቸው። የአሦር ሰራዊትም ባዩአቸው ጊዜ ወደ ሹሞቻቸው ላኩ። እነርሱም ወደ አለቆቻቸው ወደ ሹሞቻቸውና ገዢዎቻቸው ሄዱ። ወደ ሆሎፎርኒስም ድንኳን መጥተው ለመጋቢው እነዚህ ባሮች እስከ መጨረሻው ይጠፉ ዘንድ ሊዋጉን ተደፋፍረው ወርደዋልና ጌታችንን ከእንቅልፉ ቀስቅሰው አሉት። ባግዋም ከዮዲት ጋር የተኛ መስሎታልና ገብቶ በድንኳኑ አንጻር ያለ በሩን መታ። ቃል የሚመልስለት ሰውም ባጣ ጊዜ ድንኳኑን ተርትሮ ወደ እልፍኙ ገባ። ሬሳውንም በወለሉ ላይ ወድቆ አገኘው። ራሱም በላዩ አልነበረም። እያለቀሰና እያቃሰተ በታላቅ ቃል ፈጽሞ ጮኸ፣ ልብሱንም ቀደደ። ዮዲትም ወደምታድርበት ድንኳን ገባ፣ ነገር ግን አላገኛትም። ወደ ሕዝቡም እየሮጠ ሄዶ ጮኸላቸው፣ እንዲህም አላቸው፣ እነዚህ ባሮች አታለሉን። እነሆ የሆሎፎርኒስ ሬሳው በምድር ላይ ወድቋልና ራሱም በላዩ የለምና አንዲት ዕብራዊት ሴት በንጉሡ በናቡከደነጾር ቤት ላይ ኀፍረትን አድርጋለች። የአሦር የሰራዊት አለቆችም ይህንን ነገር በሰሙ ጊዜ ልብሳቸውን ቀደዱ፣ ሰውነታቸውን ፈጽማ ደነገጠች። በታላቅ ድምፅም በሰፈር መካከል ፈጽመው ጮኹ። ምዕራፍ 15 አሦራውያን ደንግጠው መሸሻቸው። በሰፈርም የነበሩ ሰዎች በሰሙ ጊዜ ስለተደረገው ነገር ደነገጡ፣ ፍርሃትና እንቅጥቅጥም ያዛቸው። ከባልንጀራቸውም ጋር የቆመ ሰው አልነበረም። ነገር ግን ሁሉም ደንግጠው ወደ ምድረ በዳውና ወደ ተራራማው ሀገር በአንድነት ሸሹ። እነዚያም በቤጤል ውኃ ዙሪያ በሰፈሩና በተራራማው ሀገር የነበሩ ሰዎች ሁሉ ተሸብረው ሸሹ። ያን ጊዜም አርበኞች የሆኑ
የእስራኤል ወንዶች ልጆች ሁሉ ተነስተው ተከተሏቸው። ዖዝያንም ስለሆነው ሁሉ ይናገሩ ዘንድ ሁሉም ይረዱ ዘንድ ጠላቶቻቸውንም ተከትለው ያጠፏቸው ዘንድ ወደ ቤጦ ምስታምና ወደ ቤቢ ወደ ኮቤና ወደ ኮላ ወደ ኢየሩሳሌም አውራጃ ሁሉ ላከ። የእስራኤልም ልጆች በሰሙ ጊዜ ሁሉም በአንድነት እስከ ኮቢ ድረስ ተከትለው አጠፏቸው። በጠላቶቻቸው ሰፈር የሆነውን ነገር ግን ነግረዋቸዋልና ከኢየሩሳሌምና ከአውራጃዋ ሁሉ የመጡ ሰዎች እንደዚህ አጠፏቸው። ከገሊላና ከገለአድም የመጡ ሰዎች አባረሯቸው። ከደማስቆና ከአውራጃዋም እስኪሻገሩ ድረስ ታላቅ ሰልፍ አድርገው አጠፏቸው። በቤጤልዋም የሚኖሩ ሰዎች ወደ አሦራውያን ሰፈር ወርደው ገንዘባቸውን በዘበዟቸው፣ ፈጽመውም ከበሩ። ከዚህ በኋላ የእስራኤል ልጆች ከተዋጉበት ተመለሱ። ከብዙ ዘመን ጀምሮ ሰፊ አውራጃቸውንና ይዘውባቸው ነበርና የቀሩትን በተራራማው ሀገርና በሜዳው የነበሩትን መንደሮችና ከተሞች ወሰዱ። እስራኤላውያን የድል በዓል ማክበራቸው። ታላቁ ካህን ኢዮአቄምና በኢየሩሳሌም የሚኖሩ የእስራኤል ልጆች ሽማግሌዎችም እግዚአብሔር ለእስራኤል ያደረገውን በጎ ነገር ያዩ ዘንድ የወዲትንም ያዩአት ዘንድ ከእርሷም ጋር ሰላምታ ያደርጉ ዘንድ መጡ። ወደ እርሷም በገቡ ጊዜ ሁሉም በአንድነት መረቋት፣ እንዲህም አሏት፦ የኢየሩሳሌም ልዕልና አንቺ ነሽ፣ የእስራኤልም ክብራቸው አንቺ ነሽ፣ የወገኖቻችንም መመኪያ አንቺ ነሽ። ይህ ሁሉ በእጅሽ ተደርጓልና ይህንንም በጎ ነገር ለእስራኤል አድርገሻልና እግዚአብሔርም እርሱን ወዷልና ሁሉን የሚገዛ እግዚአብሔር ለዘላለሙ ይባርክሽ። ለሕዝቡ ሁሉ አሜን አሉ። ሕዝቡም 30 ቀን ሰፈራቸውን በረበሩ። ለዮዲትም የሆሊፎርኒስን ድንኳንና የብሩን ዕቃ ሁሉ ዙፋኑንና ያለውንም ገንዘብ ሁሉ ሰጧት። እርሷም ወስዳ በበቅሎዋ ጫነች፣ ሰረገላዎቿንም ነድታ ከእርሷ ጋር ይዛ ገባች። የእስራኤልም ሴቶች ሁሉ ያዩአት ዘንድ ይመርቋትም ዘንድ ወደ እርሷ ሮጠው ተሰበሰቡ። ታላቅ በዓልንም አደረጉላት። ዘንባባውንም በእጇ ያዘች፣ ከእርሷ ጋር ላሉ ሴቶችም ሰጠች። ለእርሷና ከእርሷ ጋር ለነበረችውም ብላቴና የወይራ ጉንጉን አደረጉላቸው። በሕዝቡም ፊት ሴቶችን ሁሉ እየመራች በዝማሬ ሄደች። የእስራኤልም አርበኞች ሁሉ የጦር መሣሪያቸውን ከዘንባባ ጋር ይዘው እየመሩ ተከተሏት። ምዕራፍ 16 የዮዲት የምስጋና መዝሙር። ዮዲትም ይህችን የምስጋና መዝሙር በእስራኤል ሁሉ ዘንድ ትዘምር ጀመረች። ሕዝቡም ሁሉ ይህችን የምስጋና መዝሙር ከእርሷ ቀጥለው ዘመሩ። ዮዲትም አለች፣ አምላኬን በከበሮ አመስግኑት፣ ለጌታዬም በጸናጽል ዘምሩለት። በገና እየደረደራችሁ አመስግኑት፣ በምስጋና ከፍ ከፍ አድርጉት። ስሙንም ጥሩ፣ እግዚአብሔር በጦርነት ጦርን ያሸንፋልና። ስሙም እግዚአብሔር ነው፣ ሰራዊቱም በሕዝቡ መካከል ነው። ከሚያሳድዱኝም ሰዎች እጅ አዳነኝ። አሦራውያን በመስዕ በኩል ከተራራው ወጡ፣ ከብዙ ሰራዊቶቻቸውም ጋር ወጡ። በብዛታቸውም ፈሳሹን ዘጉ፣ ፈረሶቻቸውም ኮረብታውን ሸፈኑት። አውራጃችንን በእሳት ያቃጥሉ ዘንድ ጎልማሳዎቻችንንም በጦር ይገሉ ዘንድ ሕፃኖቻችንንም በምድር ላይ ይፈጠፈጡ ዘንድ ወንዶች ልጆቻችንና ቆነጃጅቶቻችን ይማረኩ ዘንድ አዘው ነበር። ነገር ግን ሁሉን ቻይ እግዚአብሔር በሴት እጅ አጠፋቸው። አርበኛቸው በጎልማሳ እጅ ድል አልተነሳምና። የጤጣኖስ ልጆችም ያጠፉት አይደል? ታላላቅ አርበኞችም ድል አልነሱትም። ነገር ግን የሜሪራ ልጅ ዮዲት በደም ግባቷ አጠፋቸው። የመበለትነቷም ልብስ በእስራኤል ዘንድ ስለሚጨነቁት ሰዎች ስትል ተወችው። ፊቷንም ሽቶ ተቀባች፣ ጠጉሯንም ተሰርታ ሰርመዲ አደረገች። እርሱንም ለማሳት የተልባ እግር ልብስን ለበሰች። ጫማዎቿም ዓይኖቿን በዘበዙ፣ ደም ግባቷም ሰውነቱን ማረከች። ሰይፍም በአንገቱ አለፈ። ከመደፋፈሯም የተነሳ የፋርስ ሰዎች ደነገጡ። ከመጨከኗም የተነሳ የሜዶን ሰዎች ፈሩ። ያን ጊዜ የተጨነቁ ወገኖቼ ደስ ብሏቸው ደነፉ። የእኔ ደካሞች በታላላቅ ድምፅ ጮኹ። እነዚያም ደንግጠው ነበር። እነዚህም ድምፃቸውን ከፍ ከፍ አደረጉ። እነዚያም ደንግጠው ሸሹ። የሴቶች ልጆችም አሳደው ወጓቸው፣ ጎልማሶቻችንንም አቆሰሏቸው። በጌታዬም ጦርነት ጠፉ።
ለእግዚአብሔር መዝሙር እዘምራለሁ፣ አዲስ መዝሙር እዘምራለሁ። እግዚአብሔር ሆይ ገናና ነህ፣ እጅግም ክቡር ነህ፣ በኃይልህም የተደነቅህ ነህ። ፍጥረት ሁሉ ላንተ ይገዛሉ። አንተ አዘህ እነርሱም ተፈጥረዋልና፣ መንፈስህን ላክ እነርሱም ታነጹ። ለቃልህም የማይታዘዝ የለም። ተራሮች ከውኃዎች ጋር ከመሠረቶቻቸው ይነዋወጣሉና፣ ዓለቱም ከገጸ መዓትህ የተነሣ እንደ አደሮ ማር ይቀልጣልና። ዳግመኛም የሚፈሩህን ይቅር በላቸው። መሥዋዕቱ ሁሉ ለበጎ መዓዛ አይበቃምና፣ ስቡም ሁሉ ከቁርባንህ ያንሳልና። እግዚአብሔርን የሚፈራ ሰው ግን ሁልጊዜ ገናና ነው። በወገኖቼ ላይ በጠላትነት ለሚነሱ ለአሕዛብ ወዮላቸው። ሁሉን ቻይ እግዚአብሔርም በፍርድ ቀን ይበቀላቸዋል። በሥጋቸውም እሳትና ትልን ይልክባቸዋል፣ በመከራውም ለዘላለሙ ያለቅሳሉ። ወደ ኢየሩሳሌምም በደረሱ ጊዜ ለእግዚአብሔር ሰገዱ። ሕዝቡም ራሳቸውን ባነጹ ጊዜ የሚቃጠለውን መሥዋዕታቸውንና የፈቃድ ቁርባናቸውን ስጦታቸውንም አቆረቡ። የወዴትም ሕዝቡ የሰጧትን የሆሎፎርሲን ገንዘብ ከመኝታ ቤቱም የወሰደችውን የራስጌውን ሰይፍ ለመታሰቢያ ለእግዚአብሔር ሰጠች። ሕዝቡም በኢየሩሳሌም በቤተ መቅደስ ፊት 3 ወር ደስታ አደረጉ። የወዴትም ከእነርሱ ጋር ተቀመጠች። ከእነዚያም ወራት በኋላ ሰው ሁሉ ወደ ርስቱ ተመለሰ። የወዴትም ወደ ቢጥሌዋ ተመልሳ በንብረቷ ኖረች። በዘመኗም በሀገሩ ሁሉ የከበረች ሆነች። የሚፈልጓትም ብዙ ሰዎች ነበሩ። ባሏ ምናሴ ሞቶ በወገኖቹ ዘንድ ከተቀበረ ጀምሮ በሕይወት ዘመኗ ሁሉ በግብር ያወቃት ሰው የለም። ፈጽማም በክብር ገነነች። በባሏ በምናሴም ቤት እስክታረጅ ድረስ ኖረች። ዕድሜዋም 105 ዓመት ነበር። ያችንም ብላቴናዋን ነፃ አወጣቻት። በቤጤልዋ ሞታ በባሏ በምናሴ ዋሻ ተቀበረች። የእስራኤልም ወገኖች 7 ቀን አለቀሱላት። ከመሞቷም በፊት ገንዘቧን ለባሏ ለምናሴ አቅራቢያና ለእርሷ አቅራቢያ ለሆኑ ዘመዶቿ አካፈለች። የእስራኤልንም ልጆች በዮዲት ዘመን ዳግመኛ እርሷ ከሞተች በኋላ ለብዙ ጊዜ ያስፈራቸው አልነበረም።